በወጣትነት ሁሉ ነገር ትክክል ነው ከሚለው መምሪያ ውጣ። ሁሉንም ካላየው አላምንም አትበል። ሰምቶ ማመን ከተጎዱት መማር አስተዋይነት መሆኑን አትርሳ። የ80 ዓመት እውቀትን ለመገብየት ግድ 80 ዓመት መኖር የለብህም። 80 ዓመት ከኖሩት በትህትና መጠየቅ ይገባሃል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ ውዶቼ። ያው እንደተለመደው ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። የእናንተ ሰብስክራይብ ለኔ ያበረታታኛልና ውዶቼ፣ ለምታደርጉኝ ሰብስክራይብ ላይክ ለምትደግፉኝ በጣም አመሰግናለሁ ከልብ። ውለታችሁን እግዚአብሔር ይክፈላችሁ ላሉ ውዶቼ። ዛሬ ይዤ የመጣሁት ህይወት ትምህርት ቤት ናት በሚል ርዕስ ነው ውዶቼ። ያው ተከታተሉኝ ማለት ነው። በወጣትነት ሁሉንም ነገር ትክክል ነው ከሚለው መመሪያ ውጣ። ሁሉንም ካላየው አላምንም አትበል። ሰምቶ ማመን ከተጎዱት መማር አስተዋይነት መሆኑን አትርሳ። የ80 ዓመት እውቀትን ለመገብየት ግድ 80 ዓመት መኖር የለብህም። 80 ዓመት ከሚኖሩት በትህትና መጠየቅ ይገባል። ምክር ብትሰማ በነፃ ትማራለህ። ምክር አልሰማም ብትል ግን በዋጋ እንደምትማረው እወቅ። በዋጋ መማር ግን አድካሚ ደግሞ የማይሰምር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስ ሲደርስ ትማራለህ። የታየህን አሳይ፣ ያልታየህን አጥራው። በደንብ ያልተረዳውን አታስተምር። ያልቀመስከውን ለሰው አትጋብዝ። የሰማውን ሁሉ አትመን። ያየውን ሁሉ ስጡኝ፣ የተናገርከው ሁሉ ፍጹም አትበል። የሰጠውን እርሳ እንጂ አታውራ። ፍጻሜውን ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል። ዓይንህ የፊቱን ቢያይ ልብ የኋላውን ያስብ። ነገ ላይ እንድትደርስ የትናንትናን አትርሳ። የምትሄድበት እንዳይጠፋ የመጣበትን አትዘንጋ። የአባቶችህን መልካም ስራ አብነት አድርግ። ካሳለፉትም ህይወት ተማር እንጂ አወዳሽና ወቃሽ አትሁን። ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህን እንዳይጠፋ ተጠንቀቅ። ደግሞም አንተ በታሪክ ፊት መሆኑን እወቅ። ክፋት አይሙቅህ፣ መልካምነት ብርድ ብርድ አይበልህ። ለክፋት አቅም ካለ ለበጎ ነገር አቅም አለህና ተግባርን የምርጫ ውጤት ነውና አስብበት። ገንዘብ የሚመልሰው የገንዘብ ጥያቄ ብቻ ነውና ሁሉን ነገር ገንዘብ ያስገኛል ብለህ አታስብ። ላለው አትሩጥ። ምጽዋትን ተግባርን በአቅም መጠን ይሁን እንጂ ከአቅም አትነሳ። ድሃ ሆነ ተበድረህም ስጦታ አትስጥ። በጣም ካልቸገረ ለቅንጦት አትበደር። የአንተን ድርሻ ከጨረስክ ያልጨረሱትን የሌሎችን ድርሻ ፈጽምላቸው። ለሀብታም አትሳቅ። የድሃ ጉልበት አይለፍብህ። ያለ ሰው አይሆንምና ሰው አትጥላ። የወጣህበትን መሰላል አትገፍትር። ለመውረድ ያስፈልግሃልና ካልገበዙ በቀር አማካሪ አትሁን። ባልጠሩ ስፍራ አቤት አትበል። ካልሾሙ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነ ሲስቁልህ የምትስቅ ሲቆጡ የምታለቅስ አትሁን። ነገርንን በልክ ቃልን በጣም ድምፅህን በዝግታ ፈጽመው። እውር እንዳይሉ ያልታየን አያለው አትበል። ጨካኝ እንዳይሉ ያልተሰማን ጮኸ እሰማለሁ አትበል። ንፉግ እንዳይሉ ያለ አቅም እረዳለሁ አትበል። ነገር አይገባም እንዳይሉ ያልገባን እንደገባ አድርገህ አትለፈው። አንድ በጎ እውቀት ሳትጨብጥ የዋልክበትን ቀን እንደኖርክበት አትቁጠረው። ስለዚህ መጽሐፍትን አንብብ፣ አዋቂዎችን ጠይቅ፣ ሁሉ ሳትንቅ ስማ። ስልጣን ሲሰጡ መሪ እንጂ አለቃ አትሁን። ከፊት እየቀደም እስክትል እንጂ ከኋላ ሁነ አትቅደም። በዓላማ ኑር
እንቅፋቶችን የሚያጽናኑ እንጂ ተግባርን የሚያስተው አይሆኑ። ህይወት ትምህርት ቤት መሆኗን ባለማወቅ ብዙ ትምህርቶችን እንዳያመልጡ ተጠንቀቅ። የመከራ ቀን ወዳጆችህን አትርሳ። የዛሬ ሰው ብቻ አትሁን፣ የትላንቱን አስብ። አንገት የተፈጠረው ዞሮ ለማየት ነውና። ዓለም ዋዛቂ ናት። ከፍታም ዝቅታም ስትል ከፍም ዝቅም ስትል አትደንግጥ። ፀሐይ ዝናብ ተከትሎ ትፈነጥቃለችና ከመከፋትም በኋላ ትልቅ መጽናናት ይኖራል። በርታ ውዶቼ፣ ይጠቅማችኋል። ይህንን ያበረታታናል ብዬ አስባለሁ። ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።